ይሄ ድራማ ነው የሚሉ ሰዎች 200% ከ100% ነግሬሻለሁ። እዚህ ግቢ ቢገቡ ይጮሃሉ። መፍዙስ ነው የሚያስበላቸው። ሳላይ ብትሄዱ ከጴንጤ ጀርባ ያሉ ከጴንጤ ቸርች ጀርባ ያሉ ቤቶች አከራይ የላቸውም። በብዛት የሐዋሳ ሰው የቤት እመቤት አከራይ ነው። ተከራይ የላቸውም፣ ምክንያቱም ረፍት የላቸው። ጠዋት ይገባል፣ ሰው ለቆ ነው የሚወጣው። በሶስተኛው ቀን ቤት ፈልጉልኝ ነው የሚለው። ኮሜዲያን ታሪኩ እንዳለው ነው። በጴንጤዎች ቸርች ዙሪያ ያለው የድምጽ ብክለት በጣም ከልክ ያለፈ ነው። እንቅልፍ የማያስተኛ ነው። እንኳን ተከራይቶ ለመኖር አይደለም እኔ በጣም ይከብዳል። ለስራ ራሱ እዛ ቦታ ላይ መሄድ በጣም ይከብዳል። ማለት በጣም አስቸጋሪ ነው የሚሆነው። የድምጽ ብክለቱ በጣም መስተካከል ያለበት መታረም ያለበት ጉዳይ ነው። እነሱ ደግሞ አናርምም ነው መንፈሳዊ ነገር እያደረገን ነው ብለው የሚያስቡት። እንግዲህ በእነሱ አስተሳሰብ እንደዚህ ሞቅ ካላረጉት ካላጫጫሁት ምናምን መንፈስ ቅዱስ ከኛ ጋር ይሆናል ብለው አያስቡም መሰለኝ። እንደዚህ ነው የሚያስቡት። እንግዲህ ማጮህ አለብን፣ መረበሽ አለብን፣ መበጥበጥ አለብን፣ አገር ሁሉ መናውጥ አለበት፣ ምድሩ ለኢየሱስ ነው እንደዛ መሆን አለበት ብለው ነው የሚያስቡት። እንግዲህ እነሱ እምነት የግል የሚለውን ነገር አያምኑበትም። በቃ በገገማው ነው እና ረብሾኛል ካላችሁ ያው ሰይጣን ነው ብለው ነው የሚያስቡትና አስቸጋሪ ነው በዛ ሁኔታ ውስጥ መሆንና ነገርየው መስተካከል አለበት። በዚህ ጉዳይ የምታጮሁ ምን ብትሉ ማረም አለባችሁ። በዚሁ አጋጣሚ ይሄን መስማት አለባችሁ። እንደምትሰሙት ደግሞ ዮናታን አክሊሉ አዲስ አጀንዳ ይዞ መጥቷል። አምና ነበረ በዚህ ጊዜ ትንሽ እንኳን ቀደም ይላል መሰለኝ 1-2 ወር የደሃ ጥቁር ጉንዳን ነው ምናምን የሚል ነገር ትዝ ካላችሁ አምና ሲያሟሙቅ ነበር። አሁን ደግሞ መጥቶ ጥቆላው ምናምን ቢዝነስ ነው ለዛ ነው እኛን የሚቃወሙን ምናምን እያለ አዲስ ፕሮፓጋንዳና አይዲዮሎጂ ይዞ መጥቷል። በሱም ጉዳይ እንሄድበታለን በደንብ ሰሞኑን ካበዛው እኛም እናበዛበታለን ብዬ አስባለሁ። ምን ትላላችሁ እናንተ? ኮሜንት ላይ አስቀምጡልን። በኢትዮጵያ ፖለቲክስ ውስጥ አሁን ኢትዮጵያ ለሆነችው ሁሉ እኮ ሁሉ የተወሰኑትን የነቢያቱ ንግግር እና ሐሰተኝነት ከእግዚአብሔር ያልሆነ ለምሳሌ ወደ አንድ ከተማ ወስድሻለሁ ይልሻል እና እዛ ከተማ ይመስለኛል ከተማ ነውና ከተማ ስታስተዳድር ያለው ከተማ ውስጥ ቆሻሾች ምናምን ስታጸይ የማየው እንትን ነው። ምንድን ነው የሆነ ነገር ያለው የማየው እንትን ነው። መጥረጊያ ያለው እና መጥረጊያ ደግሞ ቆሻሻ ነገር ነው የሚጠርገው አይደለ? መጥረጊያ ይዘሽ ወደሆነ ከተማ ስትገቢ ከዛ እዛ ያሉትን ደግሞ ቆሻሻ ስታጸጂ ምናምን አያለው መንፈሴ እና አይ ቲንክ በቅርብ የሆነ ነገር የሚሆን ይመስለኛል ምናምን ተበል። ከዛ የአንድ ከተማ አስተዳዳሪ ስትሆን የሆነ ነገሮችን ስትጠርግ ቆሻሻ ከዛሳ ቆሻሻ ነው፣ ከዛ መጥረጊያ ነው፣ ከዛ መጥረግ ነው ስራ ማለት ነው። እግዚአብሔር እንድጠርግ ነው የፈቀደው፣ እግዚአብሔር እንድጠርግ ነው የፈለገው ብለህ ድሆችን የምትጠርግ ከሆነ የድሃ ቤት የምትጠርግ ከሆነ ይሄ መጽሐፍ ቅዱሳዊ አይደለም ማለት ነው። ድሆችን ወንጌላችን እኮ የድሆችን ወንጌል ነው አይደለ? ለድሆች ወንጌል ሰብክ ዘንድ ቀብቶኛል ነው ጌታ ኢየሱስም የሚለው ማለት ነው። እና የሉቃስ ወንጌል ብዙ ቴዎሎጂ ኦፍ ዘ ፖር ብዙ የምናነሳቸው ነገሮች አሉ። ሶ ፖይንቱ ምንድነው? በአንዳንድ ውሳኔዎች በአንዳንድ እኔ ያልነገርኩ እኔ በህልሜ አየሁ ምናምን እንደዚህ ምናምን ይሉኛል። እግዚአብሔር እንደዚህ እኔ ቴዎሎጂ መማሪያ በጣም ጠቅሞኛል። በጣም ባለውለታዬ ነው የተማርኩባቸው ቀናቶች እና ጊዜያቶች ያሳለፍኳቸው ነገሮች በጣም ጠቅሞኛል ብዬ ነው የማስበው። እና ለሆኑት አንዳንድ ነገሮች ቅድም አንተ የትግራይን ጦርነት ምናምን አንስተሃል። ጦርነቱ ከመከሰቱ በፊት የነበሩ መልእክቶች፣ በጦርነቱ ጊዜ የነበሩ መልእክቶች በጣም እኮ የምታዝንበት የምታፍርበት ነገር ነው። ወደፊት በመጽሐፍ መልክ ወደፊት መማር አለብን ብዬ ነው የማስበው። በነገራችን ላይ ህይወቴን 2 ነገሮች ቀይሮታል። ቀደም አንተም ጠፍተሃል ብላ መግቢያ ላይ እና አንድም አባት ስሆን ልጅ ስወልድ ብዙ ነገሮች ተቀይሯል። በጣም እዛ ውስጥ ያለ ህይወት እዛ ውስጥ ያለ ነገር ምናምን ህይወቴን ቀይሮ አይ ዶንት ኖ ፎር ሰም ሪዝን ከየት እንደመጣ ማላቀው አይነት ስሜት፣ አስተሳሰብ፣ አመለካከት ህይወቴን ቀይሮታል። ሌላኛው የትግራይ ጦርነት ነው። የትግራይ ጦርነት ላይ ብዙ ቦታ ሄጃለሁ በአካል ማለት ነው።
ሀርቡ የወታደሮች ማሰልጠኛ ጀምሮ በአማራ ክልል እስከ መሀል ሜዳ ድረስ ሄጄ አይቻለሁ። የወዳደቁ እንስሳት አይቻለሁ። የወዳደቁ ዛፎች አይቻለሁ። የወዳደቁ ሕያዋን ሰዎችን አይቻለሁ። ህንፃ ስላሴ እንደ ሀርቡ ሄጃለሁ። ሀርቡ እንደዛሬ ተለቆ በነጋታው ምናምን ነበር የሄድኩትና አይቻለሁ። በጣም 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 የሰው ልጅ ምን እንደሆነ አይቻለሁ። ከዛ ከተመለስኩ በኋላ ለአንድ 20 ቀን ምናምን ታምሜ እንደተኛው አስታውሳለሁ። ማይጸብሪ ወደ ባርቅ በኩል ምናምን ሲሄድ አይቻለሁ። በቃ ስለዚህ የወደቁ ሰዎችን አይቻለሁ። ከዛም በኋላ እግራቸውን፣ አይናቸውን፣ እጃቸውን ያጡ ሰዎችን፣ ነገስታት ሲጨነቁ አይቻለሁ። ሴኩሪቲ ሲጨምሩ አይቻለሁ። 2 መኪና ያለው 3 መኪና፣ 3 ጥበቃ ያለው 4 ጥበቃ ምናምን ሲያደርጉ ሰዎች ሲጨነቁ፣ በትልልቅ ሆቴሎች ውስጥ የሚሰሩ ሼፎች እንኳን ውጡ ሲባሉ ሲወጡ አይቻለሁ። እና አገር ለቃችሁ ሂዱ፣ አውሮፕላን ተዘጋጅቶላችኋል ተብለው እየለቀቁ ሲሄዱ አንዳንድ ሚኒስትሮች፣ አንዳንድ የቢሮ ኃላፊዎች ምናምን ቤተሰቦቻቸውን ልጆቻቸውን ሲያሸሹ ሲጨነቁ፣ ባለሀብቶች እንደዚህ ሀገር ጥለው ሲሄዱ ኢቨን በኢትዮጵያ ቴሌቪዥን እንደምታስታውሰው ቀይ መስመር የሚል አንድ ፕሮግራም ነበረ ማታ 12 ሰዓት እንደዚህ ላይቭ የሚተላለፍ በፋና ላይ እንደዚሁ ስለ ሀገር ኤንድ ዋልታ ላይ ኢትዮጵያ እንግዲህ ዮናስ እንዳለው ነው። ያው እንደዚህ ትጠርጋላችሁ፣ ታስተካክላላችሁ ምናምን እያሉ ብዙ አይነት የማታለል ስራዎችን እየሰሩ ነው የሚገኙት። በደንብ የምናውቀው ነው። በተለይ መጀመሪያ የሚመስሉት በቃ እነሱ በጣም መንፈሳዊ ምናምን፣ ግን አሽካባጭነት ላይ ከነሱ በላይ የተካነ እኔ አይቼ አላውቅም። በቃ ማለት ኦልሞስት በጣም ደጋፊ ናቸው። የበዛ ማለት ነው የበዛ አይነት እንትን ትላላችሁ፣ ድል ታደርጋላችሁ ምናምን እያሉ በቃ መጽሐፍ ቅዱስ ስታነቡ የሐሰተኛ ነቢያቶች የሚሄዱትን አካሄድ ነው የሚሄዱት። ይሆናል፣ ይስተካከላል አንበር የሚሏቸው ለእስራኤል ነገስታት በነገስታት ታሪኩ ስታዩ ይሳካላችኋል፣ ሄዳችሁ ታሸንፋላችሁ ምናምን ነው የሚሉት ሐሰተኞቹ። እውነተኞቹ ደግሞ የሚሆን ከሆነ ነው፣ ማይሆን ከሆነ ደግሞ አይደለም፣ አይሳካም፣ ተው ይላሉ። እና እነዚህ እዚህ ጋር የምታዩዋቸው ነብይ ነባዮች አዘሆል እንደዛ ነው አካሄዳቸው። በቃ እናስተካክሏለን ነው፣ እንመጣለን ነው ድና ምናምን። እና ይሄ ከላይ ካሉ አካላት እንዲሉ ላይ ያሉ አካላት እንዲሉ የሚፈልጉትን ነገር ብቻ ነው የሚናገሩት። ስለ ህዝብ ጉዳይ፣ ስለ ችግር፣ ስለምናና እነሱ ላይ አያገባቸውም። እነሱ በቃ ሁሉ ነገር አሪፍ እየሄደ ነው። ምንም አይነት ቢበጠበጥ፣ ኑሮ ቢወደድ፣ ሀገር ቢቸገር ችግር የለም፣ እሱ ጣጣ የለውም። በቃ ነገሮች አሪፍ ነው እየሄዱ ያሉት ምናምን እያሉ እያመቻቹ ለነዛ ከላይ ያሉ አካላት በሚመቻቸው መልኩ ነው ነገሮችን የሚሄዱትና በጣም አላይን ያደረጉ የተጣበቁ ናቸው። ከዛ ጋር ለህዝቡ ለምኑ የሚያስቡ ችግረኞች እንትን ምናምን የሚሉ ሳይሆኑ እንደውም የሚቀሙ ቦታ በህገወጥ መንገድ የሚይዙ ምናምን ናቸውና ያለው ነገር ያ ነው። ሪያሊቲው እሱ ነው። ይሄ ደግሞ ሲነገር ደስ የማይላቸው ብዙ አካላት አሉ። እውነተኛ የሆኑ መመራርን ከመከታተል ይልቅ እነዚህ አይነቶች ላይ ማተኮር የሚመቻቸው አሉና አስቸጋሪ የሚያደርገው ይሄ ነው። እናንተ ምን ታስባላችሁ? ኮሜንት ላይ አስቀምጡልን። በቀጣይ እስከምንገናኝ ደህና ሰንብቱ። አመሰግናለሁ።